ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬ ዝግጅታችን ሙሉ የአማርኛ ፊደላትን ከውስብስብ ሆሄያት ጋር ጨምሬ ይዤላችሁ መጥቻለሁ። የአማርኛ ፊደላት እንግዲህ 34 ፊደላት ናቸው ያሉት። እነዚህ 34ቱ እያንዳንዳቸው 7 ቤተሰቦች አሏቸው። ከእነዚህ 7 ቤተሰቦቻቸው በተጨማሪ በአማርኛ ጽሑፍ ውስጥ ልታገኟቸው የምትችሉ ድርብ ፊደላት በመባል የሚታወቁትን ፊደላት ወይም ደግሞ ውስብስብ ፊደላት በመባል የሚታወቁ ወይም ውስብስብ ሆሄያት በመባል የሚታወቁትን ጨምሬ ይዤላችሁ መጥቻለሁ። እነዚህ ውስብስብ ፊደላት ወይም ደግሞ ውስብስብ ሆሄያት የሚባሉት 2 ወይም ከዛ በላይ ድምፅ ያላቸው ናቸው። እነዚህንም እንግዲህ በተለያየ ጽሑፍ ውስጥ ስለምታገኟቸው ዛሬ ጠቅላላ በአማርኛ ጽሑፍ ውስጥ ልታገኙት የምትችሉትን ፊደል ሰብሰብ አድርጌ በአጭር ደቂቃዎች ውስጥ ልታውቁት የምትገባንና ወሳኝ የሆነ ትምህርት ነው ያዘጋጀሁላችሁ። እናንተ እስከ መጨረሻው ትኩረታችሁን ከኔ ጋር አድርጋችሁ ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር መማር የምትፈልጉ ልጆች ሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ተማሪዎችን ተቀብሎ ተማሪዎች በሚመቻቸው ሰዓት እያስተማረ ይገኛል። እናንተም ከኛው ጋር በማንኛውም ሰዓት መማር የምትፈልጉ ልጆች ካላችሁ የስልክ ቁጥራችን ከታች የምታዩት ከቪዲዮአችን ጠርዝ ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ ቮይስ አስቀምጡልን፣ ቴክስት ጻፉልን ወይም ደውሉልን። ስልካችሁን አንስተን እናንተን በሚመቻችሁ ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁን እናስጀምራለን። የምትፈልጉትን ትምህርት በምትፈልጉት ሰዓት ታገኛላችሁ ማለት ነው። አሁን ቀጥታ ለአማርኛ ጽሑፍ ወሳኝና መሰረታዊ የሆኑ ወይም የጀርባ አጥንት ተብለው የሚታወቁትን እነዚህን ፊደላት ላሳውቃችሁና እናንተ ደግሞ መጻፍና ማንበብ እነዚህን ፊደላት ተጠቅማችሁ ትለማመዳላችሁ ማለት ነው። ምክንያቱም እነዚህን ፊደላት ካወቃችሁ ማንኛውንም ጽሑፍ ማንበብና መጻፍ ምንም አይነት የሚገድባችሁ የሚያስቸግራችሁ ነገር ስለሌለ እነዚህን ፊደላት በጥሞና ከኔ ጋር ተከታተሉ። የመጀመሪያው የአማርኛ ፊደል የሆነው ሀ ነው። የመጨረሻው ደግሞ ፐ ይሆናል ማለት ነው። እኔም በዛሬው ዝግጅቴ ከሀ እስከ ፐ ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። ከዛ በተጨማሪ የአማርኛ ፊደላት ድምጻቸው ተደጋግሞ ሊጠሩ የሚችሉ ፊደላትን ደግሞ ሰብሰብ አድርጌ ባንድ አድርጌ ማን የሚባሉ ፊደላትን በተደጋጋሚ ልታገኟቸው እንደምትችሉ የማሳያችሁ ይሆናል። በአጠቃላይ ዛሬ የአማርኛ ፊደላት ችግራችሁ የሆናችሁ ልጆች መፍትሄውን ታገኛላችሁ። እናንተ የሚጠበቅ ሳብስክራይብ ያላደረጋችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው መከታተል ነው። አሁን ትምህርቴን ጀምራለሁ። ከኔ ጋር አብራችሁ እየጠራችሁ ተለማመዱ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ውስብስብ ፊደል የሆነው ወይም ደግሞ ድርብ ድምፅ ደግሞ ኋ አለ። አሁን ደግሞ እስኪ ከቀኝ ወደ ግራ አብራችሁኝ ጥሩ። ኋ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ቀጣዩ ፊደል ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ሏ የሚባል ከለቤተሰብ ጋር ተያያዥነት ያለው ፊደል አለ ወይም ይሄ ድርብ ሆሄ። ተመልሰን ወደ ግራ ደግሞ ብንጠራ ሏ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ቀጣዩ ሀ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ኋ የሚባል ውስብስብ ፊደል አለ። ይሄ ከሀ ቤተሰብ ጋር ግንኙነት ያለው ማለት ነው፣ ወይም ደግሞ ተያያዥነት ያለው ድምፅ ያለው ነው። ኋ። ከዛ ከግራ ወደ ቀኝ አብራችሁኝ ጥሩ። ሄ፣ ሃ፣ ሂ፣ ሁ፣ ሃ። እንግዲህ ከቀኝ ወደ ግራ ስንጠራ በዚህ መንገድ መጀመሪያ ከግራ ወደ ቀኝ። ይሄ ደግሞ መ፣ ሙ፣
ሚ ማ ሜ ም ሞ ከዛ ሟ ከመጋ ግንኙነት ያለው ወይም ደግሞ ተያያዥነት ያለው ድምጽ ያለው ድርብ ሆሄ ነው። ሟ ይሄን ይመስላል ቅርጹ። አሁን ደግሞ ተመልሰን ከቀኝ ወደ ግራ ሟ ሞ ም ሜ ማ ሚ ሙ መ ቀጣዩ ፊደል ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ። እሺ እንመለስ። አሁን ደግሞ ሷ ሶ ስ ሴ ሳ ሲ ሱ ሰ ቀጣዩ ፊደል ረ ሩ ሪ ራ ሬ ር ሮ። ይቺ ደግሞ ሯ ትባላለች። አሁን እንመለስ። ሯ ሮ ር ሬ ራ ሪ ሩ ረ። ቀጣዩ ፊደል ደግሞ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ። አሁን እንመለስ። ሷ ሶ ስ ሴ ሳ ሲ ሱ ሰ። ቀጣይ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ ከዛ ሿ የሚባል ውስብስብ ሆሄ ያለ ይህም ሿ ሾ ሽ ሼ ሻ ሺ ሹ ሸ። ቀጣዩ ደግሞ ቀ ቁ ቂ ቃ ቄ ቅ ቆ ከዛ ቋ ቋ ቆ ቅ ቄ ቃ ቂ ቁ ቀ። ቀጣዩ ደግሞ በ ቡ ቢ ባ ቤ ብ ቦ ከዛ እቺ ቧ። አሁን ወደ ኋላ እንመለስ። ተመልሰን ቧ ቦ ብ ቤ ባ ቢ ቡ በ። ይሄ ደግሞ ቨ ቡ ቪ ቫ ቬ ቭ ቮ ከዛ ቧ። አሁን እንመለስ። ቧ ቮ ቭ ቬ ቫ ቪ ቡ ቨ። ቀጣዩ ደግሞ ተ ቱ ቲ ታ ቴ ት ቶ ከዛ ይቺ ቷ። አሁን እንመለስ። ቷ ቶ ት ቴ ታ ቲ ቱ ተ። ቀጣዩዋ ደግሞ ቸ ቹ ቺ ቻ ቼ ች ቾ ከዛ ይቺ ቿ። አሁን ቿ ቾ ች ቼ ቻ ቺ ቹ ቸ። ይቺ ደግሞ ሀ ሁ ሂ ሃ ሂ
ሄ ሃ ሂ ሁ ሃ። አሁን እዚህ ጋር ስንጠራ የተደጋጋሚ ሀ ሚል ድምፅ ሰምታችኋል፣ ሰ ሚል ድምፅ ሰምታችኋል። እነዚህን ደግሞ ሰብሰብ አድርጌ እየማሳያችሁ ይሆናል። ለምሳሌ እዚህ ጋር ሀ አለ፣ ከዚህ ጋር ሀ አለ፣ ከዚህ ጋር ሀ፣ እዚህ ጋር ሰ አለ፣ ከዚህ ጋር ሰ አለ። እነዚህን እየተደጋገሙ የተለያየ ቅርጽ ያላቸው ግን ድምጻቸው ተመሳሳይ የሆኑ ፊደላትን ደግሞ መጨረሻ ላይ ሰብሰብ አድርጌ ማን ማን እንደሚደጋገሙና ምን አይነት ፊደሎች እንደሆኑ ያሳያችኋለሁ። አሁን ግን በቅደም ተከተላቸው መሰረት ሙሉዎችን ደርድሬያቸዋለሁ። እስከ መጨረሻው አብራችሁኝ ጥሩ። ቀጣዩ ነ ኑ ኒ ና ኔ ን ኖ። ከዛ ኗ ኗ ኖ ን ኔ ና ኒ ኑ ነ። ቀጣዩ ፊደል ደግሞ ኘ ኙ ኚ ኛ ኜ ኚ ኞ። ከዛ ይቺ ኟ ኟ ኞ ኚ ኜ ኛ ኚ ኙ ኘ። ይቺ ደግሞ አ ኡ ኢ አ ኤ እ ኦ። ከዛ ይቺ እ እ ኦ እ ኤ አ ኢ ኡ አ። ቀጣዩ ከ ኩ ኪ ካ ኬ ክ ኮ። ከዛ ስምንተኛ ላይ የተቀመጠችዋ ኳ። አሁን እንመለስ። ኳ ኮ ክ ኬ ካ ኪ ኩ ከ። ይቺ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ከዛ ይቺ ኋ ኋ ሆ ህ ሄ ሃ ሂ ሁ ሀ። ይቺ ደግሞ ወ ው ዊ ዋ ዌ ው ዎ። ይቺ አሁን እንመለስ። ወ ው ዌ ዋ ዊ ው ዎ። ከዛ አ ኡ ኢ አ ኤ እ ኦ። አሁን እንመለስ። ኦ እ ኤ አ ኢ ኡ አ። ቀጣዩ ከአ ቀጥሎ ዘ ዙ ዚ ዛ ዜ ዝ ዞ። ከዛ ዟ ዟ ዞ ዝ ዜ ዛ ዚ ዙ ዘ። ቀጣዩ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ውስብስብ ፊደል ወይም ደግሞ ስምንተኛ ላይ የተቀመጠው ዣ ዦ ዥ ዤ ዣ ዢ ዡ ዠ። ከዛ የ ዩ ይ ያ የ ይ ዮ። ከዛ ይሄ ዮ
ይ ዬ ያ ይ ዩ የ። ቀጣዩ ፊደል ደ ዱ ዲ ዳ ዴ ድ ዶ። ከዛ ይሄ ዷ ዶ ድ ዴ ዳ ዲ ዱ ደ። ይሄ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ይቺ ጇ ጇ ጆ ጅ ጄ ጃ ጂ ጁ ጀ። ቀጣይ ደግሞ ገ ጉ ጊ ጋ ጌ ግ ጎ። ከዛ ይቺ ጓ ትባላለች። አሁን እንመለስ። ጓ ጎ ግ ጌ ጋ ጊ ጉ ገ። ቀጣይ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ይቺ ጧ ጧ ጦ ጥ ጤ ጣ ጢ ጡ ጠ። ቀጣዩ ፊደል ጨ ጩ ጪ ጫ ጬ ጭ ጮ። ከዛ ውስብስቧ ጯ ጯ ጮ ጭ ጬ ጫ ጪ ጩ ጨ። ይቺ ደግሞ ጰ ጱ ጲ ጳ ጴ ጵ ጶ። ከዛ ይቺ ጳ ጳ ጶ ጵ ጴ ጳ ጲ ጱ ጰ። ይቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ይቺ ጿ ጿ ጾ ጽ ጼ ጻ ጺ ጹ ጸ። ይቺም እንደዚሁ ጸ ነው የምትባል። ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ብንመለስ ጾ ጽ ጼ ጻ ጺ ጹ ጸ። ቀጣዩ ፊደል ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። ከዛ ፏ ስምንተኛ ላይ የተቀመጠ ማለት ነው። ተያያዥነት ያለው ውስብስብ ሆሄ ፏ ፎ ፍ ፌ ፋ ፊ ፉ ፈ። የመጨረሻው ፊደል ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ። ከዛ ፖ አለች ስምንተኛ ላይ ፖ ፖ
ፖ ፕ ፔ ፓ ፒ ፑ ፐ። እንግዲህ ከመጀመሪያው እስከ መጨረሻው አብራችሁ ይጠርታችሁ ከሆነ ከእነዚህ ፊደላት ውስጥ በተደጋጋሚ ተመሳሳይ ድምፅ ያለው ፊደል ሰምታችኋል። ለምሳሌ እዚህ ጋር ጸ አልሁኝ፣ እዚህ ጋርም ጸ አልሁኝ። ሌላው እዚህ ጋር አ አልሁኝ፣ ከዚህ ጋርም አ። ስለዚህ ይሄና ይሄ ተመሳሳይ ድምፅ አለው ማለት ነው፣ በቅርጽ ቢለያይም። ሌላ ቦታ ላይ ደግሞ ከዚህ ጋር ሀ አልሁኝ፣ ከዚህ ጋር ሀ አልሁኝ፣ ከዚህ ጋር ሀ አልሁኝ። እንግዲህ መጀመሪያው ላይ ሀ አልኩ፣ ሶስተኛው ፊደል ላይ ሀ መጥቼ ደግሞ እዚህ ጋር ሀ። ስለዚህ 3 ጊዜ ሀ አልኩ ማለት ነው። ሌላው ሰ፣ እዚህ ጋር ሰ ተጠቀምኩ፣ እዚህ ጋር ሰ። ከመጀመሪያው እስከ መጨረሻው ብትጠሯቸው እዚህ ጋር ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ። ስለዚህ እስከዚህ ድረስ እስከምደርስ ስንት ሀ አየሁኝ? 3 ሀ፣ 2 ሰ። እንቀጥል። ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ አ። እዚህ ጋር ደግሞ ስንት ፊደል ነው የተደጋገመ ያገኘሁኝ? 2 አ። እዚህ ጋር 1 አ፣ ከዚህ ጋር 1 አ። ከዛ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ ፈ፣ ፐ። ስለዚህ እዚህ ጋር ምን አገኘው? ሌላ 2 ጸ። ስለዚህ ከመጀመሪያው እስከ መጨረሻው ስንት ሀ አገኘው? 3 ሀ፣ 2 ሰ፣ 2 አ እና 2 ጸ። ስለዚህ ሀ የሚባሉት ይቺ ሀ ሀሌታ ውሃ በመባል ትታወቃለች። ይቺ ሀ ሐመር ውሃ በመባል ትታወቃለች። ይቺ ሀ ብዙሃን ውሃ በመባል ትታወቃለች። ከነዚህ ከሀ ጋር ደግሞ ትንሽ ተቀራራቢነት ያላት ፊደል ሀ ትባላለች። የዚች ድምጿ ወፈር ያለ ነው ከነዚህ። በእርግጥ እነዚህም ያው የመላላት እና የመጥበቅ ድምፅ አላቸው፣ ግን ይቺ ለየት ትላለች ከነዚህ። ይቺም ሀ ሀ ሀ። ስለዚህ ይቺ ደግሞ ሀ ትሏታላችሁ። ስንት ድምፅ አገኘን? ተመሳሳይ 3፣ ምንም ልዩነት የሌለው ሀ ሀ ሀ። በድምፅ ተመሳሳይ ናቸው እንደምታዩቸው። ይችም ሀ ናት፣ ይችም ሀ፣ ይችም ሀ። ከዛ ይች ሀ ሞክሸ ሆሄያት ይባላል። ሁ ብለን ስንሄድ ደግሞ ሁ ሁ ሁ ሁ፣ 4 ሁ። ሀ ሁ ሂ ሃ ሄ ህ ሆ። ከዛ 8ኛ ላይ ኋ ውስብስብ ፊደል ናት። ይችም ሀ ሁ ሂ ሃ ሄ ህ ሆ። ይችም ኋ። ሀ ሁ ሂ ሃ ሄ ህ ሆ ኋ። ይችም ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ሀ በሚባሉ 3 ሀዎች እዚህ ጋር ላይ ሀ ሀ ሀ። ከዛ ይች ሀ ሁ ሁ ሁ ሁ፣ 4 ሁ። ሂ ሂ ሂ ሂ፣ 4 ሂ። ሃ ሃ ሃ ሃ፣ 4 ሃ። እንግዲህ ከነዚህ ጋር የእነዚህኞች ድምጻቸው ረዘም ይላል፣ ግን ድምጻቸው ያው ሃ ነው። ሃ። ይችንም ሃ የተወሰነ ረዘም ማለት እንግዲህ የተወሰነ የድምፅ ልዩነት አለው፣ ግን ሃ ሃ ሃ ሃ ከነዚህ ጋር ከመጀመሪያዎቹ ጋር ተቀራራቢነት ያለው ድምፅ ወይም ደግሞ ተመሳሳይ ድምፅ አለው። የዚህኛው ረዘም ያለ እንግዲህ ላንቃ ተከፍቶ የተወሰነ ረዘም ላለ ጊዜ ይቆያል። ሃ። ይህ ደግሞ ሃ ሃ ሃ። ይህ ሃ ሃ ሃ ሃ። እዛ ሄ ሄ ሄ ሄ፣ 4 ሄ። ህ ህ ህ ህ፣ 4 ህ። ሆ ሆ ሆ ሆ፣ 4 ሆ። እዛ ኋ ኋ ኋ። የዚችም ኋ ቢኖር ያው እነዚህ ውስብስብ ፊደላት ይባላሉ። ሌላው ሰ፣ ይኸው ሰ ሱ ሲ ሳ ሴ ስ ሶ፣ ያው ውስብስብ ፊደል አለው። ሷ። ይችም እንደዚያው ሰ ናት። ሰ ሱ ሲ ሳ ሴ፣ ሶሪ
ስ ሶ ይኸው ይሄንና ይሄን የተቀያየረ በድምጽ ይመሳሰላል። ሰ ሱ ሲ ሳ ሴ ስ ሶ ይሄኛው ደግሞ ሰ ሱ ሲ ሳ ሴ ስ ሶ ቦታ ነው የተቀያየረው። ይኸው እነዚህኞችን እዚህ ጋር መሙላት፣ እነዚህን ደግሞ ታችኛው ላይ መሙላት ማቀያየር፣ እነዚህና እነዚህ ከዚያ ሷ ሷ ይኸው ይችና ይችንም ማቀያየር። ስለዚህ ድምጻቸው እነዚህ ተመሳሳይ ናቸው ማለት በቅርጽ ነው ይኸው የሚለያዩት። ይኸው ሰ ሰ እዚህ ጋር ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ እዛችም ሷ ሷ። አ ሌላው አ ነው። አ ሁለት አ የሚባሉ ፊደሎች አሉ። ይቺ አ ይቺም አ። ስለዚህ አልፋው አ አይኑ አ ይባላሉ። አ አ አ ኡ ኢ አ ኤ እ ኦ እኛ አ ኡ ኢ አ ኤ እ ኦ። ስለዚህ አሁን እዚህ ጋር አ አ እነዚህም ደግሞ ይችም ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ይያቸው ልዩነታቸው በቅርጽ እንደምታዩቸው ፈጽሞ የተለያዩ ናቸው። ድምጽ ግን አለ አ። ስለዚህ ይህን ያህል በተመሳሳይ ድምጽ ልትሰሙ ትችላላችሁ። ቀጣዩ ጸ ነው። ይሄው ጸ ጹ ጺ ጻ ጼ ጽ ጾ እቺ ጿ አለች። እቺም ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ ሁለቱ በድምጽ ይመሳሰላሉ፣ በቅርጽ እንደምታዩቸው ይለያያሉ። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ከዛ ጿ። ስለዚህ እነዚህን ድምጾች መጀመሪያ እነዚህን ከመጀመሪያው እስከ መጨረሻው በተደጋጋሚ እየጠራችሁ ተለማመዱባቸው። ከሀ እስከ ፐ ድረስ ያሉትን። ከዛ መሀል ደግሞ በተደጋጋሚ ልትሰሟቸው የምትችሉ ድምጾች እነዚህ ናቸው። ይኸው ሀ ሀ ሀ፣ ሰ ሰ፣ አ አ፣ ጸ ጸ። ሌላ የሚደጋገም ድምጽ የለም። ያው እነዚህ ያው ሁ ሁ ሁ ሁ፣ ሂ ሂ ሂ ሂ። እዚህ ጋርም ያው ሰ ሰ፣ ሱ ሱ፣ ሲ ሲ እያለ ይቀጥላል። እነዚህን ድምጾች በተደጋጋሚ ተመሳሳይነት ያላቸው ድምጾች ግን የተለያየ ቦታ ላይ ስታገኙ በተመሳሳይ ስም የምትጠሯቸው እነዚህ ሊሆን ይችላል ማለት ነው። ስለዚህ እነዚህ ለይታችሁ ታጠናላችሁ። ከዚያ ውጭ ይህንን ቪዲዮውን ደግሞ እየደጋገማችሁ እያስቆማችሁ እየጻፋችሁ ፖዝ እያደረጋችሁ ማለት ነው። መሀሉን ክሊክ ስታደርጉት ባለበት ይቆምላችኋል። እየጻፋችሁ እየደጋገማችሁ እዩት። ከዚያ ውጭ እንደዚህ እያደረጋችሁ እያጠናችሁ ደግሞ ፊደላትን ማወቅ የተቸገራችሁ፣ ፊደላትን አውቃችሁ ቃላትን አጣምራችሁ ጽፋችሁ ማንበብ የተቸገራችሁ ልጆች ሀሁ ለሁሉም የኦንላይን ትምህርት ቤት እናንተ በሚመቻችሁ ሰዓት ተቀብሎ በማንኛውም ሰዓት ያስተምራችኋል። እናንተ የሚጠበቅባችሁ እዚህ ቪዲዮ ጠርዝ ላይ ታች ላይ ይታያል እንግዲህ ወይም ባዮ ላይ ስገቡ ስልክ ቁጥራችን አለ። መግቢያው ላይ ጀምሮ ስልክ ቁጥራችን አለ። እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት በኦንላይን ባላችሁበት በየትኛውም ቦታ ባመቻቻችሁት ሰዓት እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን ማለት ነው። እናንተ የሚጠበቅባችሁ የትምህርት ፍላጎቱ መኖር መጀመሪያ፣ ከዚያ ቀጥሎ ስልካችን አንስቶ መደወል ነው። የዛሬ ትምህርታዊ ዝግጅታችን ከዚህ ላይ ጨረስን ወይም አጠናቀቅን። በቀጣይ ሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ነው።